ዛሬ አሁን ከማሲንጋ ምንም አይነት ኮንታክት ስለሌላቸው ማሲንጋ ዋትስአፕ ቁጥር የላቸው ወይ ቴሌፎን ማንኛውም ሲግናል የላቸው ቴሌግራም የላቸው አሜሪካ ኤምባሲ ጋር የሚገናኙበት ዴይሊ ቤዚስ ከማንንም ከፈለገው አካል ጋር ይገናኛል ዋይፋይ ያለው ቴሌፎን አለው እሱን ተውት ልጆች ያደራጀ ይውላል በተጨባጭ ነው የምናግራቸው የትግራይ ጓዶች ሆኖ መራራት አለ መደናገጥ አለ ምን እናድርገው ምናምን መደናገጥ አለ in the expense of the security of the people of Tigray ነው ፍሳማንጁስ ወድ ወረደ ምን ያደረገ እንዳለ ቁልጭ ያለ መረጃ አለው እርግጠኛ ሆኜ ነው የምናገረው ዝም ብሎ ኮስማት በትግራይ ቲቪ ቁጭ ብሎ እነሱ ራሳቸው የሚከታተሉ ሚዲያ እኮ ነው የሚከታተሉት ሚዲያ እኮ ነው እርግጠኛ ሆኜ ነው የምናገረው መረጃ አለው ምን እንደሚያደርግ ቤት ዘግቶ ከማን ጋር እንደሚገናኝ ስክሪንሾት ጭምር አለኝ እኔ ምን ብሎ ትእዛዝ እንደሰጣቸው አንዳንድ ወጣቶች ምን ብሎ መካዳቸውን አላወቁም በቃ አንተ ዋጋ ያለህም ብለው ላፍ ብሎ እንደሄዱ አያውቅም እሱ ግን አሉ ከኔ ጋር ያለ ምልክላቸው ልጆች ነበር ምልክላቸው ሜሴጅ አለ በተጨባጭ እኔ ቁጥሩን አውቀዋለሁ የራሱን ቁጥር አውቀዋለሁ እኔ ጋር አለኝ ማለት ነው ያለኝ ስለዚህ ማሲንጋ ከወድ ወረደ ጋር ተገናኘ ተብሎ በቴሌፎን ብርቅ ነው መቀለ ሄዶ ነው ወድ ወረደ ለማግኘት የትግራይ ቴሌኮም ለብቻ ነው ትግራይ ያለው ቴሌኮም የኢትዮጵያ ቴሌኮም አይደለም ትግራይ ዋትስአፕ የሚያገኘው ከሆነ ኢትዮጵያ ዋትስአፕ አዲስ አበባ ሆኖ ዋትስአፕ አይገኝም በሲግናል ከሆነ ወይ ወድ ወረደ ሳተላይት ቴሌፎን ያለው ቤት ውስጥ ሳተላይት ቴሌፎን የለው በድብቅ ያስገባው ካልሆነ በስተቀር በድብቅ የገባ ካለ ግን ሳተላይት ቴሌፎን ያስፈልጉማ ሲግናል አለ በኢትዮ ቴሌኮም የሚተላለፍ ዋትስአፕ ምናምን ማለት ማንም ሃክ ላይ ያደርገው የማይችል ይሄ ሸቀጥ ነው ይሄ ፖሊሳይዝ ለማድረግ ወድ ወረደ ማሲንጋ ወድ ወረደ ለማግኘት የግድ መቀለ ሄዷል ዋትስአፕ ማግኘት ያለበት ዴይሊ ያገኛል አቅም አለው ማለት ነው አክሰስ አለው ከቤት አወጣም እውነት ነው ከቤት አለ መውጣት እንዲያም የዋ ሆኖ ነው ቤት ውስጥ ሆኖ በርካታ ጸረ ትግራይ ጉዳዮች ይሰራል ግን ዋጋ የለውም በሚል ዝም ብሎ ያልፉታል አሉ ሌሎችም አሉ TDF ያባረራቸው ሰዎችም አሉ መቀለ በተጨባጭ እየሰሩ ዝም የሚሏቸው ዋጋ የለውም አሁን ያለቀ ሰዓት ላይ ስለሆነ ዋጋ የለውም ሰሩ አልሰሩ ዋጋ ኢንሲግኒፊካንት ነው እነሱ ኢፌክት በሚል ማለት ነው የነሱ ኢፌክት ኢንሲግኒፊካንት ግን የTDFን አደጋ ውስጥ በመክተት ነው በሄዱበት ምን ያደረጉ TDFም ላይ ማን እንደሚተኩስ እናውቀዋለን መረጃ እንዴት አድርጎ ምን መረጃ እንደማያወጣባቸው እናውቀዋለን ዛሬ ባለማጣ በኩል TDF ላይ ተተኩሷል ጸጥ ነው ያሉት TDFዎች ተተኩሷል የTDF ታጋዮችን ገለዋል አለማጣ አካባቢ የTDF ታጋዮችን ገለዋል ዝም ነው ያሉት ዝም ማን ነው እንደዚህ የሚያደርገው ስንት የTDF ታጋይ ሲሞት ነው ዝም መልስ የሚሰጠው TDF ቢያንስ መግለጫ የሚያወጣው ማን ነው ተኩሶ የሚገላቸው ነጦርነት የለም ይላል በዚህ ሰዓት ለማንኛውም ወደ ይሄን እንዝጋውና ወድ ወረደ ዋጋ የለውም እኔ ዋጋ የለው ከዚህ በፊት ነግረናል ማን ነው የመከረ ብለናል እዚህ ላይ ማንም አጎዛነ ማን ይጫወትባል አብይ የሚባል አንድ ተራ ሰው ድልብ መሐይብ አንተ እንዴት ይጫወትብህ ይችላል እኔ አስተዳዳሪ ሆናለሁ ትግራይ በቴሌፎን ተነግሮኛል መጥቼ ሞታለሁ እኔ ኩዴታ ካልተደረገብኝ በስተቀር ይያልክ አንተ አፈርድም የተባላለ እንጂ ትግራይን አታስተዳድርም ስንለው ነበር ምን ስለሆነ ነው በመር ላይ ተመሰረተ አቋም ስላለን ነው የትግራይን ህዝብ እንደዚህ በዚህ ደረጃ አትንቀውም ብለናል ከዛ ያኔ አትንቀውም አትጫወትበትም አንተ ጀነራል ማዕረግ ያሰጠ ትግራይ ህዝብ ነው የትግራይ ህዝብ ካገለገልከው ጀነራል ይያለ ያከብራል አለዚህ አፈርድም ያበላል አግባብ ወስዶ ድንጋይ ያሸክማል የጓዝ ነው የትግራይ መንግስት የጓዝ ነው TDF የጓዝ ነው ህዝብን እየጎዱ የTDFን እየጎዱ አንድ የድሮ ጓደኛችን እኮ ምን እናድርገው ምናምን ይያሉ ህግ ለሁለት ለሶስት የሚባል ህግ የለም ህግ አረቀቅን ብሎ ያለ መሳቂያ ያርጎናል አይደል ባለፈው የትግራይ መንግስት ያለ መሳቂያ ተራ ነገር አብይ እንደፈለገ ሲያደርግ ህግ አያወጣ አዲስ አበባ አቃቂ ሄዶ ጫት ቤት የነበሩት በሙሉ አፍሶ ወደ ጦርነት ሲያስገባቸው ህግ ያወጣው ትግራይ ግን ለማይተገብሩት ህግ ያወጣሉ ለማይተገብሩት ነገር አንድ ወደ የዳንኤል ክብረት ተራ መርጌታ ወደ ቄስ ነው ምን የነበረ ጳጳስ ነኝ ብሎ
የትግራይ ወጣቱ የትግራይ ታጋዮችን አይናችሁ እናወጣዋለን ያለ ይሳደባል። ቡቹሎች ይላቸዋል። ምንድነው የሚባል ቡኻሪያ ምንድነው የሚባል ቡኻሪያ አላቸው። ቲዲኤፍን እና ህግ አለ ደግሞ ህጉ ለእንደዚህ ሰው አይሰራም። የ80 ዓመት አንድ ሽማግሌ ያስራሉ። የ70 ምናምን ዓመት አንዲት እናት ያስራሉ። ቲዲኤፍ እና የትግራይ ህዝብ ላይ እንደዚህ አይነት ስድብ ሲሳደብ ኤግዘምትድ ነው። ጳጳስ ነው መነኩሴ ነው ዝም ሄማ መሳቀቅ እንሆናለን ይላሉ። ህግ እንደዚህ ይላል እንዴ? ለሼክ ከሆነ እንደዚህ ጳጳስ አይመለከትም፣ ሼህ አይመለከትም፣ እናት ይመለከታል፣ አባት ይመለከታል ምናምን የሚባል ህግ ይወጣል እንዴ? ህግ እኮ ጀነራል ነው፣ ለሁሉም ነው የሚለው። ማን አባቱ ነው ቄስ ጳጳስ ነኝ ሼህም ነኝ ብሎ በትግራይ ወይ በቲዲኤፍ ወይ በትግራይ ትግል ላይ የሚያላግጠ ማን ነው? የዳንኤል ክብረት ማንም ቅምጥ እዛ ተቀምጦ እና የትግራይ የሊደርሺፕ ብልሽት ነው። የታደሰ ወረደን ጭምር እንደፈለገ የሚያደርገው የሊደርሺፕ ችግር ነው። ችግር የለውም በቃ ጊዜው ደርሷል እኮ ይላሉ። ምን ጊዜ ነው የደረሰ ብትሉት በቃ ዋጋ የለውም እኮ ጊዜው ደርሷል ይላሉ። ለማንኛውም የማሲንጋ ጉዳይ እንዝጋና ወደ አብይ ጉዳይ እንሂድ። አብይ ይፎክራል፣ እዛ ኮንቬንሽን ሴንተር ይፎክራል። ማሲንጋን ወደ መቀሌ ይልካል። ምን እንደብሎ ምን አይነት ጥያቄ እንደሚጠይቅ በማሲንጋን በሌሎችም እናውቀዋለን። እኔ ዝግጁ ነኝ፣ ጽምዶ ብቻ ይፍረስልኝ እንጂ ሁሉም ነገር ኮንሲድ ለማድረግ ዝግጁ ነኝ ነው የሚላቸው። ይሄ ውሸት ይመስላችኋል? ፕሮፓጋንዳ ይመስላችኋል? ትግራይ ልገንጠል የሚለው ኢንዲፔንደንስ በቃ ሴሴሽን ካላሉ በስተቀር ሁሉንም አደርጋለሁ ነው የሚለው። ምን ትግራይ ምን ጠየቀች? the easiest thing በኢትዮጵያ ካሉ ችግሮች በዚህ ሰዓት በኢትዮጵያ ማልቲፋሴትድ የሆነ ፕሮብለምስ አላቸው ሀገር ዘርፈ ብዙ በየቦታ ቀላሉ ነገር የትግራይ ጥያቄ መመለስ ነበር። ቀላሉ ነገር ትግራይ ምንድነው የጠየቀችው? የወሰዳችሁብኝን መልሱልኝ ነው። ወደ ቦታዬ መልሱኝ ነው። ሌላ ጥያቄ አልጠየቀች ምንም። እነሱ ደግሞ እናደርገውም ነው። ቀላሉ ነገር ትግራይ ነበር። ደግሞ ውስብስብ የሆነ ጉዳይ ወደማይመለስበት ደረጃ ባይላተራሊ መመለስ የሚችል የትግራይ ችግር ባይላተራል ቁጭ ተብሎ ቲፒኤልኤፍ እና ፌደራል መንግስት ቁጭ ብሎ ከፕሪቶሪያ ሰላም ስምምነት በኋላ ቁጭ ብሎ መመለስ የሚችሉት ችግር አሁን ምን አደረጉት? ማልቲላተራል አደረጉት። ሁለቱ ቁጭ ብሎ መፈጸም የሚችሉ አረበናት አዲስ አበባ ሲመላለሱ ጌታቸው ሲመላለስ ደብረጽዮን ሲመላለስ እንደዚህ ሲመላለስ ጠቅላላ አሁን ማለት ብትንትን ብሏል። አሁን ጥሩ ምቹ ነው ለኔ። ምንም አይግባቡም። ከዚህ በኋላ ምዕራብ ትግራይ ቢሉ ህወሓት አላቀም ብለው ምናምን ፕሪቶሪያ ረስቼዋለሁ ብል ችግር የለውም ብሎ ቁጭ አለ። ባይላተራሊ ማፍታት በሁለትዮሽ ስምምነት መጨረስ ሲገባቸው አሁን የትግራይ ጉዳይ በሁለትዮሽ ስምምነት የሚያልቅ ይመስላችኋል? ደብረጽዮን ያልቃል፣ ሁለትዮሽ ሊያልቅ ይችላል ብሎ ሊነግራቸው ይችላል፣ ወይ አማኑኤል አሰፋ ሊነግራቸው ይችላል። ኢንሪያሊቲ ግን አሁን የትግራይ ጉዳይ የትግራይና የፌደራል መንግስት ችግር ሁለቱ ብቻ ቁጭ ብሎ የሚፈቱት ይመስላችኋል? አሁን ከዛ በላይ ነው። እኔ ቁጭ ብሎ አሁን ወደኋላ ማሰቡ ለአብይ የሚከብደው አይመስለኝም። ቁጭ ብሎ ወደኋላ ምንድን ነው አመለጠች ከትግራይ ከእጅ አመለጠችኝ እንደሚል ጥርጥር የለውም። እኔ ተውፍቱት ስንለው ባይላተራሊ ቁጭ ብሎ መወያየት ሲገባቸው አሁን ትግራይ ገፍቶ ሌሎች አካላቱ ይገቡበታል። ማልቲላተራል ይሆናል። እርግጠኛ ነኝ ትግራይ የአማራ ችግር ጋር የትግራይ ችግር ከአማራ ችግር ጋር የትግራይ ችግር ከኦሮሞ ችግር ጋር የትግራይ ችግር አጠቃላይ ከኢትዮጵያ ህዝብ ችግር ጋር አብሮ እንደሚያየው እኔ አልጠራጠርም። 1 2 3 ብዬ አብይ አህመድ ለአምባሳደሮች የሚነግራቸዋለሁ። ሁሉም ነገር ለማድረግ ዝግጁ ነኝ። ለምን በቃ ጽምዶ በዚህ አጋጣሚ ትግራይ እንትን ከያዝኩኝ ጽምዶ ለማፍረስ ማለት ነው። ኒኩለስ ነው ብሎ ኒኩለስ ነው። ሁሉንም የኢትዮጵያ ኃይሎች የተሰባሰቡት የት አካባቢ ነው? ትግራይ ላይ ነው። ትግራይ የተሰባሰቡበት ምክንያት ምንድነች? ንብ ነች፣ ንግስት ነች፣ ማር ነች፣ ጽግሬዳ ነች። አብይ ብቻ ነው የሚያውቀው። ለማንኛውም የዛሬ የአብይ አህመድ 4000 ተወካዮች አለን ብሎ የተጫወተበትና የትግራይ ተረት ፕሮቨርብ አምጥቶ የቀለደበት ለራሱ አድቫንቴጅ ሲል በራሱ የተረጎመው ጉዳይ አለ። ማስተካከል አለበት፣ ይቅርታ መጠየቅ አለበት። የሰጡትም ይህን ቋንቋ ማያውቀው ቋንቋ ከሆነም ተርጉመው የሰጡትም አሳስታችሁኛል፣ ይህ ሁላ እስከዛሬ ስተረተው የነበረ የሌላ ብሔር ብሔረሰብ ቋንቋም ስህተት እንደነበረ በትግራይ ተረት ታይቶብኛል ብሎ እንዲሁ በጨዋታ መሃልም ይቅርታ መጠየቅ አለበት። የስንት ሚሊዮን ህዝብ ተረት
ለፖለቲካ ሸቀጥ አይውልም። ህገ መንግስት ያው ሊያረቅ ነው ሰውየው። በጣም ብዙ ጉዳዮች አወራ። ቀይ ባህር ብቻ ነው በጣም ፎከስ ያደረገበት። ቀይ ባህር እንግዲህ ኢትዮጵያ ቀይ ባህር የምታገኘው በአራት ሺህ ተወካዮች አይደለም። ኢትዮጵያ የ130 ምናምን አገር ህዝብ አገር ነው። ይሄ 4000 ተወካይ አስጨብጭበ ቀይ ባህር ላመጣልህ ነውና ለዛ ነው ህገ መንግስት እየቀየርኩኝ ያለሁት ብለህ ልታሳምነው አትችልም። በሱ ቤት ድጋሚ የኢትዮጵያ ህዝብ ሞኝ ነው፣ ሾርት ሜሞሪያም ነው እንዳለው ይሄ ህገ መንግስት እየቀየርኩት ያለው የኢትዮጵያውያን ስንት መስዋዕት ነው የተከፈለበት 1987 የረቀቀው በ95 በፈረንጆች የጸደቀው ህገ መንግስት እያፈረስኩት ያለሁት ለቀይ ባህር ብዬ ነው የሚለው ሜሴጅ ለማስተላለፍ ነው። በማን ፊት? በዚህ 4000 ተወካዮች ፊት 4000 ተወካዮች ፊት ሄደ ቀይ ባህር አታመጣም። ለሰላም ለልማት ሲተጋ የነበረው የ27 ዓመት የኢህአዴግ መንግስት በህገ መንግስቱ መሰረት በህገ መንግስቱ ቀይ ባህር ስላገኘ አይደለም፣ ስለሰራ ነው። ጥሮ ግሮ ህዝቡን አስተባብሮ ለሰላምና ለልማት ስለታተረ ነው። ሌላ ጉዳይ አይደለም። እና ቀይ ባህር ለማምጣት ነው ህገ መንግስት እየቀየርኩኝ ያለሁት። እኔ እንደ ኤርዶጋን የቱርክ ሞዴል ተጠቅሜ ቱርክ እንዴት አድርጎ ያው ስንት ዓመቱን እድሜ ኦልሞስት ፕሬዚደንት ፎር ላይፍ እየሆነ እንዳለ ለማሳየት እስከ 2030 የኢትዮጵያ ፕሬዚደንት ለመባል ገና አሁን ተመርጧል። የዛሬ 5 ዓመት አለው። ከዛ በኋላ 6 ምናምን ይሆናል። እንደገና 6 እንደዛ እያለ እስከ 70 ዓመቱ ወይ እስከ 70 ምናምን ዓመቱ አብይ አህመድ የኢትዮጵያ ፕሬዚደንት እየተባለ ሊኖር ነው። ህገ መንግስት የረቀቀ ይሄ ላፍርሰው ካለ ለስልጣን ተብሎ ነው። ለስልጣን አይደለም። እኔ እኮ ለኢትዮጵያ ስለምወድ ቀይ ባህር ልሰጣችሁ ፈልጌ ነው የሚለው መልእክት ግን ለማስተጋባት ፈልጎ ነው። ወይዘሮ ሐና የጌዲዮን ጢሞቴዎስ ሚስትና ጌዲዮን አርቀቀው የሚሰሩት ህገ መንግስት ቀይ ባህር አመጣልኛ ብሎ ያው የቋመጠ ክቡር ፕሬዝዳንት እያለ የሚኖር ካለ ይሄ የትኛው ህዝብ ልንለው እንችላለን? ይሄ ህገ መንግስት አሁን ያለው ህገ መንግስት የትግራይ ብቻ አድርጎ የሚወስደዋል። እኔ ማቆ ነው። ብዙ ሰው አእምሮ ውስጥ ያለን ይሄ ህገ መንግስት ከፈለገ 100 ፔጅ ላይ ዝም ብሎ ቢቆራረጡት ግድ የሚሰጠው አይደለም። አሁን ትግራይ ከዛ በላይ ከህገ መንግስት ምናምን በላይ ነው አሁን ያለው የትግራይ ጥያቄ። የህልውና ጉዳይ ነው። ህልውና ስትኖር እኮ ነው ስለ ህገ መንግስት የምታወራ። ስትኖር ህገ መንግስት ታሻሽላለህ። ህገ መንግስት የሆነ ነገር ልታደርገው ትችላለህ። መኖርና ለመኖሩን ያላወቀ ህዝብ ስለ ህገ መንግስት ተሻሻለ አልተሻሻለ ግድ ይሰጠዋል እንዴ? አጀንዳው ነው እንዴ? ይሄ ህገ መንግስት መጠበቅ ካለበት መጠበቅ ያለበት ብሔረሰብ አለ ትግራይ ኢትዮጵያ ውስጥ። በዚህ ህገ መንግስት ከማንኛውም በላይ በህገ መንግስቱ ኢንሹራንስ የተደረጉ ሰብአዊና ዲሞክራሲያዊ መብቶችን ኢንጆይ ያደረገ ክልሉን፣ ቋንቋውን፣ ባህሉን ሁሉም ክብሩ ከፍ ያደረገ ብሔር አለ ኢትዮጵያ ምድር ላይ 1 2 3 ብዬ መቁጠር እችላለሁ። ይሄ አይወክለኝም፣ ይሄ ህገ መንግስት አይወክለኝም ካለ የራሱ ጉዳይ ነው። በጣት ሰው ይሄ ህገ መንግስት የማይመለከተው ከሆነ ስለዚህ ፓርላማ እንትን ጉዳይ ከፕሮፌሰር ሕዝቅኤል ገቢሳ ጋር ከዚህ ፕሮግራም ቀጥሎ አጭር ውይይት ይኖረናል ለብቻ ኤክስክሉሲቭ የዛሬ የአብይ ጉዳይ በተመለከተ የትግራይ ህዝብ አባባል ተጠቅሞ ያጭበረበረበትን አንድ ጉዳይ አለ። ሚስጥር ሓደ ትሕቲ ምድሪ ሰውዬው ምንድነው የሚለው? ምክረ ሓደ ይላል። የአንድ ሰው ምክር ተመልከቱ። በፍጹም የማይገናኝ ተረት በትግራይ ታሪክ ተይቶ የማይታወቅ ታሪክ። ትሕቲ ምድሪ ማለት በጣም ሴክሬት ነው። እንደተቀበረ ይቆጠራል። ከየትም ማትም አይወጣም ነው። እኔም ማቆም ሚስጥር ብቻ ለሰው ካላካፈልኩኝ አትወጣም። በቃ እንደተቀበረች ነው የሚቆጠር ማለት ነው። ሚስጥር ክልተ ልዕሊ ምድሪ የሁለት ሚስጥር ከሆነ ሁለት ሰዎች ብቻ የሚያውቁት ከሆነ ከምድር በላይ ነው። አልተቆፈረም። በቃ አንድ ቀን የሚወጣ ማለት ነው። አንድ ቀን ሊወጣ የሚችል ነው። ይሄ አንዳቸው ሊያወጡት ነው። አንደኛው ዝም ብሎ እንኳን በአንደኛው በኩል ሊወጣ ይችላል ማለት ነው። ለምሳሌ እዚህ ሚዲያ ላይ በጣም አብይ ጋር የተገናኘ ሰው እኔ የነገረኝ ሰው አለ። ግን ብቸኛ ሁለቱ ብቻ ስለነበሩ ይገለኛል ብሎኛል። እኔ ይገለኛል ሁለታችን ብቻ እንደዚህ የነገረኝ ስለሆነ በእኔም እንደወጣ ስለሚያውቅ ይገለኛል። ስለዚህ ዝም ብዬ እንድታውቁ ብቻ ልንገር ብሎ ይነገረኛል። እኔ ከኔ በኋላ እኔ ያዝኩት አላወጣሁት። ይገለዋል። እኔ ያዝኩት ውስጤን ወደ ሶስተኛ እንኳን አሰጠው
ለኔ ይነግሮኛል። ሚስጥር ክልተ ማለት ሰውዬ ኦልሬዲ አውጥቶታል ወደ እኔ ጨዋ ስለሆንኩኝ ምናልባት ወደ ሌላ አላደረኩትም እንጂ ቢወጣ ሄዳል ይበተናል ማለት ነው። ምድር በላይ ነው ያለው አልተቀበረ እና ሚስጥር ሰለስተ ዘር ምድሪ እንደ እህል የተዘራ ሶስት ሰዎች የሚያውቁት ከሆነ ዝም ብሎ ነው የሚበተነው ነው። ሶስት ሰው የሚያውቀው ሚስጥር ማን ወጣ በየት በኩል ወጣ ሲባል ሶስት ሰው ዲስከስ ያደረጉ ከሆነ ለምሳሌ እንደዚህ አንተ ነው ያወጣው እንትና ነው ያወጣው ሶስቱ ናቸው እኔ ያለው በፍጹም ያለ ሞች አድራለሁ ይላል። አውጥቶት ይያለው ራሱ ሚስጥር በሱ መውጣቱን ያወቀ አዳነች አቤቤ ሽመልስና አብይ ያወሩትን ከዛ አብይ ማን ይሄ መረጃ ያወጣው አዳነች አንቺ ነሽ አራና አይደለም ሽመልስ አንተ አረኔ አይደለም ይባባላሉ ማለት ነው። ከዛ አገር በሙሉ ያውቃል። ዘር ምድር ማለት እንደ እህል የተዘራ ማሳ ላይ እንደተዘራ ማለት ነው። ሁሉ እንደተበተነ ዘር ማለት ነው። አብይ አህመድ የቀጠፈው ቅጥፈት ወደሱ ነው የወሰደው ወደ ራሱ። አሁንኛ አለ ቀጥሎ ሶስት ሰው በጣም ጠቃሚ ነው። የሶስት ሰው ምክር ጠቃሚ ነው። አንድ ዋጋ የለውም፣ ሁለት ምንም አይልም፣ ሶስት ግን በጣም ጠቃሚ ነው ይላል ትግራዋይ ነው የሚለው። እኛ ግን ከትግራይ ጋር ይሄ ሰውዬ ምን ያህል ትግራይ ላይ ተራ የህፃን ሙሉ የህፃን ጨዋታ ንትርክ ምናምን እኛ የውላችሁ እንደዚህ ነን። እናንተ በሶስት ሰው ነው ተረተራችሁ በሶስት ሰው ነው የምትሉት እናንተ ትግራይ። በእኛ በኩል ግን 4000 ይኸው አወያየን እኮ ከናው ባህል ነው። መከባበር የለም። ቤተክርስቲያን አሰዳቢ ነው። ለማንኛውም ተመልካቾች ቀይ ባህር አሳጡን ወደሚለው ጉዳይ እንሂድ። ቀይ ባህር አሳጡን የግብጽ እና ኤርትራ አካባቢ ስድብ ተሳድቧል አብይ። በእውነት ቀይ ባህር ያሳጡት እነማን ናቸው? አሁን ኢህአዴግን ነው ፕራይመሪ ህወሓትን ነው የሚሳደበው። ኢህአዴግ ቀይ ባህር አሳጣን፣ ስለዚህ ይሄ ህገ መንግስት እየቀየርኩልህ ያለው ቀይ ባህር ለማምጣት ነው ምን ነው። በነገራችን ላይ ዝም ብዬ ቦተም ላይኑ አብይ መስማት ነበረበት። የህወሓትን የትላንት ማስጠንቀቂያ መስማት አለበት። ቀነ ገደብ ሰጥቶታል ህወሓት አውቃቸዋል። ቀነ ገደብ ሰጥቶታል። ዝም ብሎ አይደለም መርሲለስ ነው ይሄ ቀነ ገደቡ። ዝም ብሎ ዋጋ የለውም። ዝም ብለን ብንነው ማሲንጋ ሄዶ ትንሽ አረጋግቶልኝ ይመጣል። የትግራይ በቃ ትንሽ በቃ ሰላም አለ እንዴ ማሲንጋ እኮ መጥቶ ነበር በቃ የግድ አብይ ሰላም እያደረገ ነው ማለት ነው ምናምን ብሎ ትግራይን አዘናጋል ብሎ አሰበ ከሆነ አይዘናጋም። በትግርኛ እነግረዋለን። በአማርኛ የማይገባው እንኳን በትግርኛ እነግረዋለን። ቅጥፈት ነው ይሄ። ተራ ማሲንጋ የሚሰራው ስራ የአሜሪካ አምባሳደር ሆኖ አሁን የመጣበት ኢምንት ውጤት አይኖረውም። ቢኖረው ደስ ይለኛል። ኢምንት ግን የለውም። አብይ አህመድ አልቀየረም፣ ፖሊሲው አልቀየረም። በኢትዮጵያ ውስጥ የሚከተለው ዛሬ እንኳን ሲናገር የነበረ ይሄው እናንተ በሶስት ሰው ነው የምታምኑት እኔ 4000 አምጥቼላችኋለሁ ብሎ ዛሬ እኮ ያመጣው ተረት እኮ አንድ ማሳያው ጦርነት እኮ ሲያውጀዋለሁ። ጠቅላላ ንግግር የቀይ ባህር ጉዳይ ጦርነት ነው። አመጣላችኋለሁ ቀይ ባህር አይቀርም። ይሄ የግብጽ ሴራ ሰራችብን። ግብጽ የሚለው ቋንቋ ይጠየፈዋል፣ ይፈራዋል። ነጤፍታው ይፈራዋል። አይኖ ለምን እንደሚፈራ ምን አስከሄደ ወደ ግብጽ? ጥንታዊ ጠላቶቻችን ስትል ወላሂ العزيز ብለ ግብጽ ሄደ። እነመለስን ስትሳደብ ሰነፎች ፈሪዎች ብለ እኮ መለስን ሰድበዋል እኮ ግብጽ ሄደ። አባይ ለሁላችን ይበቃናል፣ ውሃው ደርሷል አልደረስም እያል ማረጋገጥ ሁሉ ኃላፊነት የኛ ነው። ተገቢው ነው። የውሃ ድርሻችሁ መድረስና አለመድረሱ እናረጋግጣለን፣ ቼክ እናደርጋቸዋለን ብሎ ቃለ መሃላ ሲፈጽም የነበረው ማን ነው? ይሄ እኮ ነው። መለስ ነው እንዴ በዛ ደረጃ ወርዶ ግብጽ ላይ እግር ሲልስ የነበረው? አልሲሲ ሹክራን ሐቢቢ ሹክራን ያ ሙዲር አለው እኮ አለው። ሹክራን ብሎታል። ያ ሙዲር እንኳን አላለውም፣ ግን ሙዲር ማለት አለቃ ማለት ነው። ሙዲር አላለው ሐቢቢ ማለት ግን ሹክራን ብሎታል። ወላሂ ሲል ሹክራን ብሎታል። ሰማችኋል። መጀመሪያ እሱን ምን ያህል ሲቀጥፍ እንደነበረና ቀይ ባህር ብሎ የመጣበት ድራማ በኢትዮጵያ ህዝብ ዘንድ ቀይ ባህር ስንለው ደንገጥ ይላል። ለካ ይሄ ለራሱ ስልጣን ሲል አይደለም ህገ መንግስት እየቀየረ ያለው ቀይ ባህር ሊያመጣልን እኮ ነው ብሎ ህዝቡ ሁላደራሽ ህዝብ አማራ የለበትም። ይሄ ሁላደራሽ ህዝብ የኦሮሞ ተወካይ የለውም። ይሄ ሁላደራሽ ህዝብ የትግራይ ተወካይ የለውም ማለት ዝም ብሎ ካድሬ ሞላ ማለት ነው። ኦሮሞ ተወካይ ማን ነው? ሽመልስ አብዲሳ ነው። ሽመልስ አብዲሳ ባንክ አለው፣
በቦሌ ይወጣል፣ በቦሌ ይገባል። የኦሮሞ ህዝብ ያለው ማን ጋር ነው? ጃልማሮ ጋር ነው ያለው ወይስ ሽመልስ አብዲሳ ጋር ነው ያለው? ንገሩት። ኦሮሞ ህዝብ እያንዳንዳችሁ ከካድሬ በስተቀር ካድሬም ያውቋል፣ ለሆዱ ነው እንጂ ያውቋል። ማን ይሻላል? ጃልማሮ ፊ ሽመልስ በሉት ጃልማሮ ይላል። ምን ጥርጥር አለ? ይሄ እዚህ ጋር የለም ነው። የኦሮሞ ህዝብ ነው የህገ መንግስት የኔ ህገ መንግስት አይደለም ይቀየርልኝ የሚለው። የህገ መንግስት ለኦሮሞ ህዝብ አይጠቅምም። ፊንፊኔ የአዲስ አበባ የኢትዮጵያ ዋና ከተማ ነች፣ የኦሮሞ ህዝብ ዋና ከተማ ነች ብሎ እንትን ያደረገው መቀመጥ እና የሚመጣው ህገ መንግስት ምን አይነት ህገ መንግስት ነው ይመጣል? ከወለጋ እስከ ሰሜን ሸዋ ከሐረርጌ እስከ የትም አንድ ኦሮሞ ነው ብሎ አንድ ትልቅ ኦሮሚያ የፈጠረ ህገ መንግስት ቋንቋን ባህልን አሳደግ ብሎ በደንብ አድርጎ በህገ መንግስቱ መሰረት የኦሮሞ ህዝብ ያለበት ደረጃ አሁን ያለበት ደረጃ በደንብ አድርጎ ጠንቅቆ መብቱና ግዴታው እንዲያውቅ ያደረገ ህገ መንግስት አይጠቅምም። ይሄ ህገ መንግስት ለኦሮሞ ህዝብ አይጠቅምም ብሎ አብይ አህመድ ከዚህ አካባቢ የመጣሁት ግን ይሄ የወያኔ ህገ መንግስት ነውና አይጠቅምም ብሎ ካን በረጋግደው በጣጥ ሰው ለነገር ዋጋ የለው። በጠስከው አልበጠስከው የተበጠሰ መንግስት ስለሆነ ማለት ነው። መጥቶ ማለት ስንት ወራት ነው የሚቀረው? የስንት ወራት ነው? ማሲንጋ ይነግረዋል ዛሬ አምባሳደር ማሲንጋ ምን እንደተባለ ከትግራይ ይነግረዋል። አምባሳደር ማሲንጋ ቲዲኤፍ አግኝቷል ዛሬ? አላገኘም። ለምን አላገኘም? ፈቃደኛ አይደለም። ልንገራችሁ ብዬ ነው በዚህ አጋጣሚ። ቲዲኤፍ አመራሮች ማሲንጋን ለማግኘት ፈቃደኛ አይደሉም። በይፋ ነው የምናገረው እዚህ ሚዲያ ላይ። ጉዳይ የለንም ካንተ ጋር ጉዳይ የለንም፣ ሄድ መንግስት ራሱ አነጋግር ነው። ፈቃደኛ የለንም። ማነጋገር ፈልጎ ነበር፣ ፈቃደኛ አይደለም። የምትነጋገር እኛ ከፈቀድንልህ አካል ጋር ነው። እኛ መንግስት ነን፣ ከመንግስት ጋር ተወያያለህ። ቲዲኤፍ በትግራይ መንግስት ስር ነው፣ ከቲዲኤፍ ጋር ግንኙነት የለውም። ከዚህ በፊት ግን መብት ነበረው። እንደ መብት ዝም ብሎ እገሌ ይፈልጋሉና አሁን የለም። እንደዚህ ብሎ ነገር የለም። ፈቃደኛ አይደለም። ባለቀ ሰዓት ላይ እንደዚህ ጨዋታ አይፈልጉም። የይስሙላ ሰላምታ ዝም ብሎ ዋጋ የለውም። እዚህ ይፎክራል አብይ አህመድ። ያልተመረጠ መንግስት የሚለው የ1987 ህገ መንግስት ከመርቀቁ በፊት ኤርትራ ተገነጠለች ነው። ኤርትራ በ93 ዓመተ ምህረት ነው የተገነጠለችው። 91 ነው የተገነጠለችው ኤርትራ። ሊትራሊ ከዝም ብሎ ዩኤን ኦፊሻል ሪኮግናይዝ አደረጋ 93 እንጂ 91 ነው። ከ91 በኋላ እኮ እያንዳንዱም ተጠራርጎ ወጥቷል እኮ። ከዛ በኋላ አሰብ እንዴት ስትጠቀም ነበር ኢትዮጵያ ታውቀዋለች። መሮናል፣ ሰልችቶናል። ጦርነት ከዚህ በኋላ በቃን። እኛ ጦርነት የምናውቀው በተቃጠሉ ቤቶች ነው፣ በሞቱ ልጆችና ህፃናት ነው። ፈልጋለሁ እዋጋለሁ ካለ መንገዱ ጨርቅ ያርግለት ተብሏል። አብይ አህመድ አሊ ጨርቅ ያርግለት። ጉዳዩ መከላከያ ውስጥ ችግር ውስጥ ነው ያሉት። ምናልባት ፕሮፌሰር ሕዝቅኤል ትንሽ ወደ ኋላ አካባቢ እንዳያነሳው ደስ ይለኛል። ግን ችግር ውስጥ ነው ያሉት መከላከያ ውስጥ። አብይን ማስወገድ ይፈልጋሉ ከላይ ያሉት፣ በተለይ የኦሮሞ ተወላጆች በጣም ፕሮግረስ አድርጓል። ትልቅ ደረጃ ላይ ደርሷል። ሰላም ያመጣል ወይ እነሱ ሰላም ያመጣሉ ወይ የሰላም አካል ይሆናሉ ወይ ሌላ ጉዳይ ሆኖ፣ አብይ እንደዚህ የሚጫወተው ሌላ ጨዋታ ነው። የአሞራ ተረት ጉዳይ ማለት አሞራኛ የኢትዮጵያውያን ችግራችን እዚህ እንፈታል። ሁሉም አሞራ ዋርካ ምናምን ሁሉም በተረት እንስሳዎች ጨርሶ የቤት እንስሳ ጨርሶ ዱር እንስሳት ሁሉም እየለቀመ ነው በሙሉና አንተ አንድ ሺህ ምናምኑን ቅርጥፍ አድርገህ ለግብጽ ሸጥከው ለትራምፕ መንግስት ለማስደሰት ብለህ ያው ድርድር ማለት ነው። አድራሻው ማን ነው? ኤርትራ እንዳትሆን ኤርትራ ሀገር ነው። በህዳሴ ግድብ ላይ ለምን እጅ ያስገባል? ግብጽ እንዳይሆን ግብጽም ሀገር ነው። የራሱ ልማት ያለማል እንጂ ህዳሴ ግድብ ለምን ብሎ ያለማል? እዚህ መጥቶ አድራሻው ነው። ይሄ አድራሻ ያለው በአጭር ቋንቋ የኦሮሞ ህዝብና የአማራ ህዝብ ብሎ ያስተላለፈው መልእክት ላይ እንሂድ። አጠራጠር አድርገን ኦሮማራ ኢትዮጵያን አፈረሰ ጥምረት ነው። አሁን ያለችበት ኢትዮጵያ የፈጠረ ኦሮማራ ነው። ህወሓት እኮ ነው የብሔር ብሔረሰብ ብሎ ያመጣው እኮ የህወሓት በሽታ እኮ ነው ይላል። ብሔር ብሔረሰብ እኮ ከዘፍጥረት ጀምሮ የነበረ እኮ ነው። ዘፍጥረት ነው። ትግራይ የሚባለው መቼ ነው? ትግራዋይ የነበረ መቼ ነው? አማራ የነበረው መቼ ነው? ወላይታ አሁን ነው የተፈጠረው? አሁን የተፈጠረው ወላይታ የሚባለው ክልል አሁን ተፈጥሮ ሊሆን ይችላል። ቋንቋው በራስ ቋንቋ ተማመን በደንብ ፕሮሞት አድርገው ጨምበላላም በለው ምናምን በለው በደንብ ፕሮሞት አድርገው የሲዳማ ህዝብ ሆይ ብሎ ኢምፓወር ተደርጎ ሊሆን ይችላል። በዚህ ህገ መንግስት ሲዳማ እኮ ነበር እኮ እዛው
ወይስ የግድ የሆነ ነገር የሆነ ቋንቋ ላይ መወተፍ አለበት ወይ የሆነ ሃይማኖት ላይ መወተፍ አለበት? እነዚህ ህወሓት ያመጣብን ጣጣ ነው የሚሉት አሉ። ህወሓት ማለት እነዚህ ዩኒታሪ ጋቨርንመንት አህዳዊ የሚለው የደርግ አይነት ስርዓት ለመመስረት የሚፈልጉ ናቸው እነሱ። ይሄ አህዳዊ ማለት በቃ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ምናምን የሚሉት ቋንቋ ማለት ነው። በሱ የሚፈልጉ ናቸው። ይሄ ረጋጭ ነው፣ ገዳይ ነው። ይሄ ማንም በፍጹም አሁን የተለያዩ ሀገሮች አሉ ዩኒታሪ ጋቨርንመንት የሚከተሉ ግን ጤናማ ሀገራት አሉ። የኢትዮጵያ አይነት ህወሓት ኮን እንደዚህ ያደረገብን የሚለው ግን ደርግ ራሱ እኮ የኢትዮጵያ ብሔር ብሔረሰቦች እና የቋንቋ ምናምን የጥናት ኢንስቲትዩት የሚባል አቋቁሟል። ህገ መንግስት ሲሰራ እኮ አንደኛው የተጠቀሙት እሱ ዶክመንት እኮ ነው። ያ ተቋም እኮ ነው የደርግ ተቋም አገልግሏል እኮ ለኢህአዴግ የነበረ ነው። ምን አዲስ ነገር የለው። አብይ ስለ ኦሮሞና ስለ አማራ ተናገረ። እናንተ እውነት ትልቅ ብሔር ናችሁ፣ ትልቅ ህዝብ ናችሁ፣ ግን ይሄን አሁን ህጉን ስታረቁ ዶሚኔት እንዳታረጓቸው ትናንሾቹን ዳሰነች የሚባለው በርታ በሉት ምናምን አናሳ ብሔረሰቦችን እንዳይደፈጠጡ አደራ። ተቆርቋሪ ሆኖ እኮ ለማይኖሪቲ የማይኖሪቲ ራይት ኢንሽራይ መደረግ አለበት። በማጆሪቲ ዶሚኔት እንዳይደረግ የህገ መንግስት ነው የሚለው። እነዚህ እኮ የይስሙላ ናቸው እኮ ዶክመንቱ የሚያዘጋጁት እና ሀና እና ባለቤቷ ቁጭ ብሎ አልጋ ላይ የሚያዘጋጁት ሆነ ከጌዲዮን ጋር። ማን ነው የሚያዘጋጀው? አይሰራም፣ ኖርማሊ አይሰራም። ይሄ ዝም ብሎ የይስሙላ ነው። ሌላ ኃይል እየመጣ ስለሆነ ሽግግር መንግስት ነው የሚመጣው ከዚህ በኋላ። ዝም ብዬ የምነግራችሁ ምን እንዳይመስላችሁ የሽግግር መንግስት ነው። አብይ መንግስት ተወግዶ ተመንግሎ ማሲንጋ የሚያድነው አይደለም፣ ትራምፕ የሚያድነው አይደለም፣ ማርኮ ሩቢዮ የሚያድነው አይደለም። ይመነገራል፣ ይወገዳል፣ መስዋዕትነት ይከፈላል፣ ግን ይወገዳል። ይሄ ዋጋ የለውም። ይሄ ከዛ በኋላ ቁጭ ብሎ ኢትዮጵያውያን ቁጭ ብሎ ይወያያሉ። ይሄ ህገ መንግስት ያለው ህገ መንግስት እናስቀጥል ወይስ ሌላ ህገ መንግስት ሲኖር እንፈልጋለን የሚሉ ይመጣሉ። ትልቅ ግዙፍ ኃይሎች ይመጣሉ። ያኔ የሽግግር መንግስት ይመጣል። ትራንዚሽናል ጀስቲስ ትራንዚሽናል መንግስት ይመጣል። ከዛ ኢትዮጵያውያን ይወያያሉ። 4000 ተወያይቻለሁ ትግራይ እኮ በ3 ነው የምታምኑት የሚለው ጨዋታ ትውጣት አለ። እሱ ላይ ትውጣ የገባህበት ገብተህ እያፈርክ የምትኖርበት ጊዜ ደርሷል። አሁን ያቋለስ ምናገረው ያቋል ሌሊት ምን ብሎ እየጸለየ እንደሚያድር እናውቀዋለን። እነማን ፓስተር ጋር አብሮ ትላንትና መሸ እናውቀዋለን። ትላንት የፓስተር ማዕት ቤተ መንግስት አጥረግልቆ ጸልዩልኝ ለነገ ይጸለይልኝ ተብሎ የዛሬ ማለት ነው ሀገራዊ ምክክር። ኦሮሞ ትልቅ ስለሆነ ትላንት ከዚህ በፊት ምን ይለን ነበር? ባሌ ጎባ ሄዶ የትግራይ ጦርነት ከመጀመር በፊት ኦሮሞ ዝሆን ነው አለ። ዝሆን ነው ይረግጣል። በቦሌ አላስገባ ያሉትን አሁን ያለኛ ፍቃድ በቦሌ አይወጡም አለ። መቼ ነው? በአፋን ኦሮሞ ነው የተናገረ። በቦሌ አናስወጣቸውም፣ እንረግጣቸዋለን። ኦሮሞ ዝሆን ነው እንረግጣለን ስል ነበር። በአፋን ኦሮሞ ነው የተናገረ። አሁን ምን አለ? እኛ ትልቅ ነን፣ ትንሾች ግን ተንከባከቧቸው ይላል። አሜሪካ ካሊፎርኒያም ትልቅ ስቴት ነው፣ ትንሽ ስቴቶችም አሉት። ግማሽ ሚሊዮን ህዝብ ያላቸው ስቴቶች አሉ አሜሪካ። ግማሽ ሚሊዮን። ካሊፎርኒያም ስቴት ነው። ካሊፎርኒያ ምናልባትም የነ ፈረንሳይ የነ ጀርመን የሚያክል ኢኮኖሚ አለው። ግዙፍ ነው። 5-6 ስቴት መሆን የሚችል ነበር፣ ግን ስቴት ነው። አንድ ስቴት ብሎ ነው ተቀብሎ የሚኖረው። አይኮራራም። በሴኔት 2 ይኖረኛል አለም። ትንሿ የምትባል አሜሪካ ስቴት እና እንደነ ካሊፎርኒያ የመሳሰል 2 ናቸው ያሉት ተወካዮች በሴኔት 2 ሴናተር እገሌ ነው ያሉት። 100 ሴናተር ነው ያላት አሜሪካ ከ50 ስቴት። እኔ ግዙፍ ስለሆንኩኝ እንደዚህ ይገባኛል ምናምን አላሉም። የአሜሪካ ሌጅስሌሽን ቲም ህገ መንግስቱ ያረቁት ብዙ ነገር ታሳቢ አድርጎ አንዱን እንዳይደፈጥጠው አንዱን እኔ ትልቅ ነኝ እኔ ብዙ ህዝብ አለኝ ብሎ እንዳይተፈጥጠው ተጠንቅቀው የሰሩት ቼክ እንደ ባላንስ በጣም እንዲኖሩ ተደርጎ የስቴቶች እኩልነት እንጂ በህዝብ ብዛት የምደፈጥጥበት ዘመን እንዳይኖር አድርገው ነው ለልጅ አስበው የሰሩት። የህገ መንግስት የሰሩት አሜሪካውያን። ኢህአዴግ ምንድን ያደረገው? የኢትዮጵያ ፌዴሬሽን አለ። ፓርላማ ላይ በህዝብ ቁጥር ትግራይ ስንት ነው ቁጥር? 38። አማራ ክልል ስንት ነው ቁጥር? በዚህ ይሄን ያክል። ኦሮሚያ ስንት ነው? በህዝብ ቁጥር በህዝብ ፖፑሌሽን። ፌዴሬሽን ስትሄድ በህዝብ ፖፑሌሽን፣ እዚህ ስትሄድ ምንም ነገር የለው። ከዛስ ፌዴሬሽን ምን አደረጉት? በህዝብ ብዛት ቁጭ ያደርጉና ድፍጥጥ ያደርጉ ይገለዋል።
ፌዴራል ስርዓት አልነበረም ኢትዮጵያ ምድር ላይ አልገባውም። ያልገባው ብሔር አለ ኢትዮጵያ ምድር ላይ የትኛው ብሔር እንደሆነ ራሳችሁ ገምቱ። ብዙ ይሄ ህገ መንግስት ለትግራይ ብቻ ለትግራይ በሚመች መንገድ የተቀረጸ ይመስላል። አይደለም። ትግራይን የሚገድል አድርጎ ነው የሰሩት። አሁን ያሉት በህይወት እኮ አሉ። ይሄን ህገ መንግስት ያረቀቁ ሰዎች እኮ አሉ፣ ተጋሩ እኮ አሉ፣ በህይወት ባስጠራት አሉ እኮ። እንዴት ብለን በየትኛው እስቲ tell me the notion of the ያኔ ኮንስቲቱሽን ድራፍት ስታደርጉ የእናንተ ምን ነበር የምታስቡት? ምን አይነት ኢትዮጵያ ነበር የምታስቡት? ፌዴሬሽን ምን አይነት ፌዴሬሽን? ታችኛው ሎወር ሃውሱ የህዝብ ተወካዮች ምን አይነት የህዝብ ተወካዮች እንዲሆኑ የምትፈልጉት? ምን ልዩነት አለው? የኢትዮጵያ ፓርላማና ፌዴሬሽን ምክር ቤት ምን ትርጉም ልዩነት የትርጉም ልዩነት ምን አለው ብትሉት አሁን የሚታያቸው ይመስለኛል። ይሄን በተሰብካል ጎረቤት ሀገር ሄዶ ድሮን ስልክ ተወርቆ ይወርቅበታል። እንደምታዩት አብይ የህወሓት ቀነ ገደብ ቢያከብር ጥሩ ነበር። እኔ የማስበው እሱን ነው። የትግራይ ጥንካሬ እየጨመረ ነው። የትግራይ ጥንካሬ ትንሽ ድርገምለት ብዬ ነው። የትግራይ ጥንካሬ እየጨመረ ነው። ትግራይ ጌታቸው ረዳ ወይም ማን ነው ጻድቃን እንዳይመስለው እዚህ ሰዓት ፌድ አድርጓል። እነሱ መልካቸው ብቻ አይደለም ፌድ አደረገው፣ ቁመናቸው ፌድ አድርጓል፣ አቋማቸው ፌድ አድርጓል። የሚያሳዝኑ ሰዎች ፍጥሯን ሆነዋል እነሱ። በቃ ምንም በቃ አሁን ህወሓት ረስቷቸው አላልኩ። እኛ ሚዲያ ላይ እኮ ነው ስማቸው ብናነሳው። አብርሃም ያየ 82 ከዶ ወደ አዲስ አበባ ሲገባ ህወሓት ስሙን አንስቶት አያውቅም። አንድም ቀን ስሙ አንስቶት አያውቅም። በቃ ስሙ ሳያነሳው አዲስ አበባ ገባ። አብርሃም ያየ ማን ትዝ ይሏል? ጌታቸው ማለት አብርሃም ያየ ነው። ጻድቃን ማለት ለዛን ማንንም ከትግራይ በኩል ስማቸው አስተውታል፣ ረስቶታል። ሌላ ሀዲድ ውስጥ ናቸው ያሉት ትግራይ ውስጥ። ትግራይ በቀጠናው አሁን በጣም ጠንካራ ተፈላጊ ለግንኙነት የሚፈለግ እንደ ክልል ሳይሆን እንደ ሀገር የሚታይ ሆኗል። የትግራይ መንግስት እንደዚሁ ክልል ውስጥ ያለ ኢትዮጵያ ምድር ላይ ያለ ሌጋል ስፒኪንግ በፌዴሬሽን ውስጥ ያለ ክልል ነው። ግን ፕራክቲካሊ ዝም ብሎ በተግባር ደግሞ እንደ ሀገር ትሪት እየተደረገ ያለ ክልል ነው። ብዙ ነገር እንደ ሀገር ነው። ኮኔክሽኑ፣ ንግግሩ፣ ኢንተርናሽናል ሪሌሽኑ ሁሉ ብዙ ነገር እያደረገ እንደ መንግስት ነው፣ እንደ ሀገር ነው። እና አብይ ያመለጠው አለ። አሁንም እንንገረው አብይ ያመለጠው ጥያቄ አለ። ፕሪቶሪያ ጉዳይ ሁለቱ በጣም ወርቃማ ጊዜ አግኝቶ ነበር። እኔ ብዙ ጊዜ የምናገረው አለ። ያመለጠው አብይ አህመድ ስልጣን ላይ ለመቆየት እድል ነበረው። ጄኖሳይድ ፈጽሞም አብይ እና አሜሪካ ዩኤኢ ገንዘብ እየተጠቀመ የአሜሪካ ዲፕሎማሲና የዩኤኢ ገንዘብ ተጠቅሞ ኢትዮጵያ ምድር ኢትዮጵያን እየቀጠቀጠ መቀመጥ ይችል ነበር። ምንድን ነው ያደረገው? ስህተቱ አንደኛ የፕሪቶሪያ ጉዳይ እምቢ አለ። ፕሪቶሪያ አላቅም አለ። ዛሬ ታውቃላችሁ፣ ዛሬ ማሲንጋ ቅድም የረሳሁት ማሲንጋ የኮሃ አግሪመንት መከበር አለበት፣ የፕሪቶሪያ ሰላም ስምምነት አለ እኮ ዛሬ። ቀልደኛ በሉት። ፕሪቶሪያ ኮሃ አግሪመንት ማሲንጋ ፓርላማ ላይ አንተ የምታውቀው አብይ አህመድ አላውቀውም ፕሪቶሪያ ረስቼዋለሁ እያለ ፕሪቶሪያ የሶስት ሰው ነው ብሎ ሲናገር ዝም ብላ አድፍጥ አልነበረም አዲስ አበባ? ዛሬ ነው ስለ ኮሃ አግሪመንት ስለ ፕሪቶሪያ አግሪመንት የምትናገር መቀሌ ሄደ? የለም። እንዲሁ ይሄ ሳልጠቅሰው መሄድ አልነበረብኝም ቀድም። አሁን መጥቀሴ ጥሩ ነው። ኮሃ አግሪመንት አላቸው። ቀልድ ነው። ኮሃ አግሪመንት ይናገር ከጌታቸው ጋር ይፈጽም፣ ከጻድቃን ጋር ይፈጽም። 2000 ምናምን ዶላር ተከራይቶ አፓርትመንት የሚኖረው አሰፋ አብርሃ ጋር ከሱ ጋር ይፈጽም። ትግራይ ጋር አይደለም፣ ፕሪቶሪያ እኛ ጋር አይደለም ብለው አላቃቸው ብሏል። ያመለጠው እሱ ነው። ይሄ ጉዳይ ጥሩ አጋጣሚ ነው። ትግራይ ላይ ይሄን ሁላ ጄኖሳይድ ፈጽሜ ፕሪቶሪያ የሚባል መጥቶልኛል፣ ቶሎ ይሄ ነገር ፊክስ አድርጌ የፌዴሬሽኑ አካል አድርጌ ላስቀጥላት ብሎ ማሰብ ነበረበት። ይሄንንም ይሄንን ሲያደርግ ደግሞ ቀይ ባህር ብሎ ኦልሬዲ ገብቷቸዋል። ወደ አስመራ አካባቢ ያሉት ደግሞ ወደ ጅቡቲ ሄደው ወደ ሲሸልስ ሄደው ኤርትራ ንምታ አብረን ንምታው ብሎ ሲደራደር እንደነበር ያውቃሉ። ሐላላ ኬላ ላይ የመጀመሪያ ግንኙነት ከቲፒኤልኤፍ ተወካዮች ጋር ሐላላ ኬላ ሲያደርግ በቃ ንምታና ሄደን ሽማግሌውን ንምታ ነው ያላቸው። ሽማግሌ ይሄ ቃል በቃል ሚዲያ ላይ ነው የምናገረው። ዝም ብለን በቃ ይሄ ቶሎን ጨርስና ዲዲአር ምናምን ብለን የውሸት ዲዲአር እናደርጋለን ኢንተርናሽናል ሚዲያ የሚሆን ግን ሄደን ሰውየውን ንምታው ነው ያላቸው። ገና የፕሪቶሪያ ሳይተረጉም ገና ሄዶ ቀይ ባህር ማለት ጀመረ። ከዛ በኋላ ኢትዮጵያና ቀይ ባህር የማይለያዩ ተፈጥሯዊ ነው ይላል። ሁለቱን የተሳሳትከው ያኔ። አሁን አስበው ወደ ኋላ ነገሮች እንዴት አድርጎ ሁለት ቫልነራብል የሆነ ግሩፕ ሁለት ቫልነራብል የሆነ ኃይሎች ተጣምረው አሁን የትላንት ስህተታችን ወደ ኋላ አድርገን ወደፊት እንሰራለን ብለው የመጡበት ጉዳይ
ከየት የመነጨ እንደሆነ አይ ቲንክ የምትገነዘበው ይመስለኛል። አሁን ተውበ የጅማ 1 ኪሎ ቅቤ ፀጉር ላይ እና ፊት ላይ ቅቤ አፍስሰ መጥቶ ስክሪን ላይ መጎለት ዋጋ የለውም። አይ ነው የጅማ ቅቤ ጥሩ ነው፣ ጣፍጣል፣ ምግቡ ይጣፍጣል፣ ስትቀባው ጥሩ ይሆናል። በተለይ እሑድ እንደዚህ የሚቀቡ መንግስት ሰራተኞች ይቀባሉ። ሰኞ ወዛም ሆኖ ነው ወደ ቢሮ የሚመጡት። አብይ እንደዛ አይደለም። የአንድ ቀን ወዛም ዋጋ የለውም። ኢትዮጵያን ወዛም ቢያረጋት ነበር እና ህይወቱ ጭምር ሁሉ ወዛም ቢሆን ነው መልካም የሆነው እንጂ አንድ ቀን ተብሎ ቅቤ አፍስሳ ብትመጣ ዋጋ የለውም። እና የትግራይ ጉዳይ አሁንም ልድገምለት፣ ባይላተራሊ ሁለቱ መፍታት ያለባቸው ችግር እያለ ፕሪቶሪያ ላይ ባይላተራሊ ማንም ሳታስገቡ ሁለታችሁ መፍታት ባለባቸው ሰዓት እምቢ ብለ አሁን የትግራይ ጉዳይ ከባይላተራል ግንኙነት በላይ ሆኗል። አብይ አህመድ የፈለገው ወርቅ ላንጥፍል ቢላቸው ነው። እስቲ ይሄ ነገር ምን አስበው ነው? የምር ነው? ኢንጉድ ፌዝ ነው? ቀናነት አለው ወይስ የሆነ ሻጥር ፈልጎ ነው? ቆይ እስቲ እገሌን ላናግረው፣ ከገሌ ጋር ልምከር፣ ምን ይመስላል? አብይ እኮ በዚህ ደረጃ ነው ያለው። የአማራ ትግል የት አካባቢ ነው ያለው? የኦሮሞ ትግል የት አካባቢ ነው ያለው? የጽምዶ ጉዳይ የሚባል አለኝ፣ ሚሊተሪ አሊያንስ አለኝ። ይሄንማ ሆን ብሎ ጽምዶ ለማፍረስ ፈልጎ ነው። ይሄ በቂ አይደለም ድርድር ይላል። የቲፒኤልኤፍ ሰርቲፊኬት ልመልስልህ ብትሉ ቲፒኤልኤፍ ይስቃል ነው የምልህ። 34 ጥርስ ቢኖረው በ34ቱም ጥርስ ይስቃል ቢኖረው። አሁን የቲፒኤልኤፍ ሰርቲፊኬት እውቅና ትርጉም አለው ብሎ የሚያስብ አዲስ አበባ ካለ ቀልድ ነው። ሜላት ወርቅ ትውሰደው ለራሷ፣ ለጌታችሁ ትስጠው ህወሓት ብላ ጉዳዩዋ ከሆነ ማለት ነው። እንዴት አድርጎ ነገሮች የትግራይ ዲማንድ ከየት ወዴት ተምዘግዝጎን እያደገ እንዳለ የሚያሳይ ነው። ትግራይ ህልውና ጉዳይ ገጥሞታል። የህልውና ችግር ውስጥ ነው ያለው። ዘግተ ብር ዘግተ ባንክ ዘግተ ደሞዝ ዘግተ ትግራይ እንደ ትግራይ እንትን አድርገ ኢትዮ ቴሌኮም ከትግራይ ብቻ 20 ምናምን ቢሊዮን ብር ገቢ ያገኘ ዘንድሮ። አሁን ባለፈው 20 ምናምን ቢሊዮን ብር ከትግራይ ብቻ እና ትግራይ ኢንተርኔት ካፍቶ እንትን ያለው የትግራይ ህዝብ አስበው እንዳይመስላችሁ። ትግራይ ህዝብ ያስብ ባንክ መክፈት ነበረበት። ባንክ መክፈት ኖርማል እንደ ማንም 50 ሺህ ብር ባህር ዳር ባንክ ማውጣት ይቻላል። ባህር ዳር የክልሉ ዋና ከተማ ነው። በቃለም እንደዛ ደብረታቦር 50 ሺህ ወይ 30 ሺህ የሚቻል ከሆነ አድዋ ሄዶም እንደዛ፣ አላማጣ ሄዶም እንደዛ ማድረግ ነበረባችሁ። አታደርጉ፣ መዝጋት ነው። 12ኛ ክፍል አልፈትንም ስትል ዋና ምን ያህል ችግር ውስጥ እንዳለ የሚያሳይ ነው። ስለዚህ ከባይላተራል ጉዳይ አለፍ ብሎ ማልቲላተራል ሆኗል። አሁን ከፍ ብሏል። ትግራይ ይሄንን ትፈልጋለች አልፈልግም፣ ይሄንን ትፈልጋለች አልፈልግም የሚልበት ደረጃ ላይ ደርሳለች። አሁን ለምን እየጠነከረች ነው? ዩኒቲው እየተመለሰ ነው። እንደምታዩት ነው ዩኒቲው ተመልከቱ። አንዳንዶች አዲስ አበባ ከሄዱ በኋላ በቃ እኛ የከሌለን በቃ የትግራይ ብትንትኗን ትወጣለች ብሎ አሰቡ። ጀነራሎቹ ፖለቲከኞቹ ሊሆኑ ይችላሉ። የራሳችሁ ጉዳይ። አሁን አውላላ ሜዳ ላይ በረንዳ ዳሪ ሆኖ አዲስ አበባ የምናያቸው ናቸው እነሱ ነው። እና ከፕሪቶሪያ መንግስት መጀመሪያ የፕሪቶሪያ ይተርጎም ይባል ነበር አይደል? የፕሪቶሪያ ይፈጸም የሚል ነበር። አሁን የፕሪቶሪያ ይፈጸም የሚልበት ጉዳይ ትግራይ መዝጋት አለባቸው። የሽግግር መንግስት ማሲንጋ ሲመጣ ፕሪቶሪያ አይደለም ማለት ያለባቸው። አልፏል፣ እሱ ኤክስፓየር አድርጓል። እሱ እምቢ ብሏላ። ስኬሉ ከፍ አድርጎ የሽግግር መንግስት ይፈጠር፣ በኢትዮጵያ ይመስረት። አብይ ከፈለገ የሽግግር መንግስት አካል ይሁን፣ አለበለዚያ አብይን አሽቀንጥረን እንጥለዋለን ነው መባል ያለበት እያሉት ነው። በነገራችን ላይ ትግራይ ቲቪ ተከታተል፣ ድምፅ ወያነ ተከታተል። መፍትሄው የብልጽግና አገዛዝን